ግን የሆነ ያንቺ ፍላጎት 50% ሂት ካደረገ በንግግር አንደርስታንድ ካረጋችሁ አንዳንድ ኮመን ነገሮች ካላችሁ ግን ያ ሰው ጌታውን አምላኩን የሚያመልክ ከሆነ በእርግጠኝነት ታስተካክየዋለሽ ይመለሳል እዛ ላይ ነው መጠንቀቅ ያለብሽ አሁን ጉቺ ከዚህ በኋላ የሚመጣ ባል ወደ ትዳር ሪኩዌስት ያቀረበልሽን ወንድ ቦሪንግ የሚባለው ነገር ጌታ ወይ ከውስጥ አንሳያልሽ መጽሐፍ ቅዱስ እያነበብሽ መጸለይ ያስፈልግሻል እንጂ ቦሪንግ አደጋ ነው ስልችት ነው የሚልሽ በቃ አታዩም ከዛ በኋላ ያን ሰው ራሱ which is bad I don't know ችግርሽን ካወቅሽ ግን ይስተካከላል አሁን አንዳንድ ሰው ችግሩን አያውቅም where to go airport okay take a car yeah. So you going ande you going yeah. Flight no I'm going to okay አንተ ትሄዳለህ okay so agreement መቼ ነው የሚሆነው ነው እሱ agreement ያደርጋል እሺ okay thank you see you inshallah okay Abdurrahman you go also no I have something to do with the bank commercial do you need your card no you go no problem you don't need now yeah እሺ ጉቺ ስለዚህ እንትን ችግሩን ያወቀ ሰው ግን መድኃኒት ያገኛል አንቺ አሁን ችግርሽን ታውቂያለሽ አንዳንድ እህቶች ወንዶች እኔንም ጨምሮ ችግራችን አላወቅንም ለምን እንደማናገባ ያ ከባድ ነው ጸልይበት እውነት ነው somehow ያ ስልቹ ነኝ I don't know ለምን እንደዚህ እንደምሆን አላውቅም ወይኔ ሰው እንደው የሚገርም ኮሜንት ነው የሚጽፈው እኮ ምንድን ነው የሚሉት እስቲ ጻፉልኝ እኔ ጠይቅላችኋለሁ የምትፈልጉትን ጉቺን አንቺ ጋም ኮሜንት ያርጉልሽ እኔን የምትጠይቂኝን ጥያቄ ጋይስ በቃ አሜንድ እንዳታረጊ ምንም ሳትሸፋፍኝ እንደወረደ ነው የምታነቢው ይሄ ከብልግና በቃ ተጋቡና አይ ከብልግና ከባህል ውጪ የወጣ ነገር አታንብቢ ግን የሆነ ጥያቄ የሚመስል ትክክለኛው ነው ኦኬ ያ of course ችግር የለም inshallah he paid 2.5 million tomorrow very good ምን እኔ ያለው ጉቺን ወዳታለሁ የሚላለ አንተ ጉረኛ ስለሆንክ አታገባም የሚላለ እኔ ጋር ያ አንተ ለምን አታገባም እያሉክ ነው እኔ እውነቱን ለመናገር I don't have any reason እኔ እንዳንቺ ቦሪንግ ምናምን አይደለም I'm good እምወደውን ሰው በቃ ወደጃ አብሬ መኖር ይችላልው ጉቺ ሁለታችሁ አብራችሁ ታምራላችሁ ተጋቡ የሚላል እንዴት ይሆናል እንደዛማ አይሆንም እኔ ጋር ብዙ አለ እንደዛ ጉቺ አንቺ you are my sister ወይኔ ግን ሰው ግን ከባት ጋይስ ግን ምን ሆናችሁ ነው ደህና ናችሁ ልጅ አለሽ ወይ ይልሻል ያ ኦኬ ያወጣል ካንድ ልጅ ጋር መንሱር ከጫልቱ ጋር ታረቁ የሚል አለ ጫልቱ በቃ አሁን እሷ የራሷን ህይወት እየኖረች ነው እኔም የራሴን ህይወት እየኖርኩ ነው አሁን ጥሩ እህቴ ነች ቤተሰብ ነን ታሴት ቢያንስ ይብዛም ይነስም የሆነ ጊዜ አብረን አሳልፈናል የአንድ ሳምንት ግን የወርም ቢሆን ደግሞ አሁን እኔ መልካም ህይወት እንዲኖራት እየተመኘሁላት ነው የምኖረው የትዳር መስፈርትክ ምንድነው የሚሉ ሰዎች አሉ እዚህ ጋር አንተ ሴት ሁና ሰው የሆነች ሴት ሆኖ ሰው መሆን ከባድ ነው ለምን መሰለሽ ሴት ከሆንሽ በሴትነትሽ ሰው ስትሆኚ ደግሞ ብዙ ነገር አለ እዛ ውስጥ ሴት ሁና ሰው ስትሆን ባሏን ታከብራለች ሴት ሁና ሰው ስትሆን ቤተክርስቲያን whatever መስጊድ ትሄዳለች ጌታዋን ትፈራለች ሴት ሁና ሰው ስትሆን ከባሏ ውጪ ሌላ አታይም that's a big point ለድገምልሽ ጉቺ ሴት ሁና ሰው የሆነች ሴት ግን ከባሏ ውጪ አይኖ ሌላ ነገር አይም ኢትዮጵያ ላይ ጉቺ every single day ኢትዮጵያ ውስጥ ያለው የመርማሪዎች ትልቁ ሄዴክ የፖሊስ ጣቢያ የተጨናነቀው በዚህ ዘመን የቼክ
ጉዳይ እነዚህ ደረቅ ቼክ መስጠትና የፍቺ ጉዳይ ነው የሚበዛው ኢትዮጵያ ውስጥ አሁን። ስለዚህ ይሄንን ነገር ላይ በጣም መጠንቀቅ አለባችሁ። ለምን በቃ እኮ ምንም አዲስ ነገር እኮ የለውም። በቃ የሰው ልጅ በተለይ አንድ የኔ የምትዩን ሰው ካገኘሽ ስፔሻሊ ለወንዱ ምንም አዲስ ነገር የለም። ምናልባት ሴቷ ምን ሊሆን ይችላል? ይሄ ግልጽነት የለንም። ታውቂያለሽ ኢትዮጵያ ውስጥ የኢትዮጵያውያን ሴቶች አግብተው በትዳርም ራሱ እየኖሩ ይሄ የሳቲስፋክሽኑ ላይ መነጋገር አይችሉም። በዛ ጉዳይ ችግር አለ። ይሄን መስበር መቻል አለባቸው። እኔ ወርዱን ቃል በቃል አልናገረው፣ ግን ሴት ልጅ ከባሏ ጋር በጣም መነጋገር አለባት። የማይስተካከል ነገር የለም በዚህ ዘመን። ገንዘብ እንኳን አይፈልግም። እውነቴን ነው የምነግርሽ። በተለይ ይሄ ከወንድ ጋር የተገናኘ ነገር ያለው ሞር አይምሮ ላይ ነው ያለውና መነጋገር ይሄ አለ አይደለ መግባባት የሚፈጠርበትን ነገር ከባህል የወጣ ነገር ውስጥ ሳይገቡ ግን የሴቷን ፍላጎት ማሰብ መጨነቅ መቻል አለበት። በተለይ ደግሞ ኢትዮጵያ ውስጥ ያው ወንዶች ብዙ ቀን ያቺን የሚያደርጓት ነገር አለች። እሱ ደግሞ ትንሽ ከባድ ስለሆነ ከዛ ነገር ላይ አሁን ሱስ ያለበት ወንድ ሞስትሊ ቤት ውስጥ ትዳሩ ላይ በጣም ብዙ ተጽዕኖ ይፈጠርበታል። ስለዚህ ከሱስ መሸሽ መቻል አለበት ትልቁ ፖይንት። ስለዚህ እዛ ላይ መነጋገር ከተቻለ ሞስትሊ ሰው የሚፋታው በዚህ ነው። እውነቴን ነው የምነግርሽ። የብዙ ሰው ማለት ትችዋለሽ የተወሰነ ዓመት፣ ከተወሰነ ዓመት በኋላ ግን በቃ እየደበረሽ ይሄዳል። ብዙ ነገሩ ላይፉ ቦሪንግ ይሆንብሻል። እና ያንን ደግሞ በመነጋገር መፍታት ይቻላል፣ በሕክምና መፍታት ይቻላል በብዙ መልኩ። እዛ ደረጃ ግን አልደረስንም። ስለዛ ነገር ማውራት ራሱ የሚያሳፍረን ነው ያለው። ሚዲያ ላይ አውሩ እያልኳችሁ አይደለም፣ ግን ቤት ውስጥ ከባልሽ ጋር ባል ከሚስት ጋር ስለሚኖረው ኑሮ ከእራት በኋላ አብሮ ስለሚያደርጉት ቤድሩማቸው ላይ ስለሚፈጠረው ነገር በግልጽነት መነጋገር አለባቸው። ይሄ ግልጽነት ከሌለ ትዳር የመፍረስ እድሉ በጣም ሰፊ ነው። ያ ዩ አር ራይት፣ ልክ ነህ። እስቲ ጨምሪ እዚህ ጉዳይ ላይ። እኔ ያው ስለምፈራ ነው መናገር። ዊርድ ነገር እንዳታወሪ፣ ሪከርድ አድርገው ደግሞ እንትን እንዳያረጉ። እሺ እኔ ዊርድ ነገር አላወራም። ተው መንሱሬ። አዎ ልክ ነህ መንሱሬ፣ እንዳልከው ነው። ትዳር እኔ እንደሚገባኝ በተወሰነ ጊዜያት በትዳር ኖር ያለውና በገባይ ልክ ትዳር ማለት ያው የሚያመሳስልክን ነገር አስፍተክ የሚያለያይክን ነገር አጥብበክ በአንድ ጣሪያ ስር አብሮ መኖር ነው። መግባባት መቻል፣ መናበብ መቻል ይመስለኛል። መተላለፍ፣ አንዱ ችሎ ብቻ ሳይሆን መኖር፣ ተቻችሎ መኖር። አንደኛው ወገን ብቻ ከሆነ ችሎ የሚኖረው ትንሽ ከባድ ይሆናል። የመለያየት ፕሮባቢሊቲ። መቻቻል በብዙ መልኩ ነው። አንደርስታንዲንግ በብዙ መልኩ እንዳልከው በእኛ ባህል እንደ ነውር ነው የሚታየው። ሴት ልጅ ያልተመቻት ነገር እንኳን ካለ አልጋው ላይ ማንም ወጥቶ የሚያወራ ሰው የለም። ማንም ባሉን ደፍሮ የሚጠይቅ ነገር አይደለም። ምናልባት ኬት አወቅሽ ኬት ለመድሽ ምናምን ሁላ ልትባል ትችላለህ። እና በእኛ ባህል ያሳፍራል። ባህላችን የፈጠረብን ተጽዕኖም እኮ ነው። አሁን እዚህ ጋር እናንተ ራሱ ሰፋ አድርገክ አውጥተክ እንዳታወራው ባህሉ ይይዝሃል፣ ማህበረሰቡ ይይዝሃል። እንደዛ አላደግንም። በጨዋ ደንብ እንኳን እናውራው ብትል እንዴ መንሱር ምን ሆኖ ነው የሚል ሰው ይመጣል። ምን ነክቷት ነው ትባላለክ። እና እዚህ ድረስ ከሆነ ተጽዕኖ የተፈጠረብን ኢማጂን ላይፍ ላይ ቤት ላይ ኑሮ ላይ ደግሞ ምን ያህል ከባድ እንደሚሆን ግን የምትግባቡትን ሰው በእኔ አስተሳሰብ እንረዳዳለን፣ አንደርስታንድ መደራረግ እንችላለን የምትሉትን ሰው አግቡ። ስትኖሩ ደግሞ ተቻችላችሁ ልዩነታችሁን አጥብባችሁ የሚያመሳስላችሁን ነገር አስፍታችሁ ለመኖር መሞከር ነው። ሲቀጥል ሁሉንም ነገር በትዕግስት በመቻቻል በመተላለፍ እንደዛ ይመስለኛል አብሮ ነገር የሚኖራችሁ። ያለበለዛ ወዲያው ይጀምራል፣ ወዲያው ብዙ ጋብቻዎች አውቃለሁ ሚዜ ሆነንላቸው አመት ሳይሞላቸው ዱባይ እንደተመለስኩ ተፋቱ የተባሉ ሰዎች ሰምቼ አውቃለሁ። ይመስለኛል አልተግባቡ ግዴታ ወይ በቤተሰብ ተጽዕኖ ነው ያገቡት። እንደ ቤተሰብ ተጽዕኖ ዝም ብሎ ገፍቶ መግባት ጥሩ አይደለም። እኔ ቤተሰቦቼ በጣም ነው እንዳገባ የሚፈልጉት። ኢቭን አሁንም አንድ ሴት ነኝ
ወንድሞቼ እንዳገባ ይፈልጋሉ እናቴ ምናምን መጨረሻ አካባቢ እንደውም አንዱን አግቢ እስከመባል ሁላ ደርሻለሁ። አንዱ ማን ነው እግዚአብሔር ይወቅ። እና ቤተሰብን ለማስደሰት ብለን ህይወታችን ውስጥ በህይወት አጋጣሚ የመጣውን ሁሉ እንትን ማለት ዋጋ ያስከፍላል። እና ፕሊስ ህይወታችሁ ላይ ሞር ፎከስ አድርጉ። ጤናማ የሆነ ሪሌሽን፣ ጤናማ የሆነ ህይወት፣ ቤተሰብ ምናምን ለማፍራት በደንብ ቆም ብሎ መመልከት፣ መግባባት ከመኖር ከመጋባት አብሮ ከመግባት በፊት መግባባትን አስቀድሙ ነው የሚለው የኔ ሐሳብ ነው። እንደኔ ጥሩ ነው፣ በጣም አሪፍ ነው። ግን እንዳልሽው ያው እኔ እንዲያው አይተሽ ከሆነ አሁን የኔ እናትና አባት የኔን ነው ያንቺን አላቀም ኦልሞስት ከ40-50 ዓመት አብሮ እየኖሩ እስከ ዛሬ ድረስ በነገራችን ላይ የሚቆረቁራት ወይ ደግሞ ቤቱን ጥለሽ ውጪ የሚያስብላት ብዙ ነገሮች ተፈጥረዋል። እናቴ ላይ ትዳሯን እንድትፈታ የሚያደርጋት ብዙ ነገር ነበረ። ግን እናቶቻችን በጣም ትዕግስት አላቸው። እኔ ለትዳር ትልቁ ችግር ነው ብዬ የማስበው ጉቺ አንታገስም። እኔም ሆንኩ ወንድየውም ሆነ ሴቷ ትዕግስት የለንም። ስፔሻሊ የመጀመሪያው ዓመት ሜሬጅ ላይ ጉቺ የራሷ የሆነ የ30 ምናምን ዓመት ላይፍ የነበራት ሴት ነች። መንሱር እዚህ ጋር የ30 ምናምን ዓመት ላይፍ የነበረው ወንድ ነው። ከሌላ ሴት ጋር ምናምን ከሌላ ወንድ ጋር እያልኩሽ አይደለም። ያን ቆርጠሽ ነው ከአንድ ሰው ጋር አንድ ጣራ ስለምትኖሪው። ግን ባህሪ ለምሳሌ እኔ ሶሻል ሚዲያ ወዳለው ላይ መግባት ደስ ይለኛል። ወደ ተራር በመመጣበት ሰዓት ግን እሷ ካልወደደችው ያንን ነገር ቢያንስ ለተወሰነ ጊዜ ከታገሰች እኔም እየተወኩ እመጣለሁ። አንዳንድ ወንድ የመጀመሪያ ትዳር አግብቶ 30-40 ዓመት ብቻውን ኑሮ የለመደ ሰው ጓደኞቹ ጋር አምሽቶ ይመጣል። ገና ቤት እንደገባች ግን ኤቭሪዴይ የሚጨቀጨቀው ከሆነ በቃ ትዳር አይሆንበትም። ወላሂ ከታገሰችው 6 ወር ከቻለች ዓመት ከቻለች ቤቢዬ ጠበቅኩ እኮ የመጀመሪያ ቀን ሲያመሽ ጠብቃ ይሄ እንኳ የለም ጋቢ ለብሳ ጠብቃ እራት አብልታው ሳትቆጣው ብትተኛ ሁለተኛ ሶስተኛ ቀን ላይ ያንን ነገር ብታደርግ እርግፍ አርጎ ነው የሚተው። እርግፍ አርጎ ለምንድነው ማተኛው ሲላት እንኳ እንዴት አርጌ ነው የምተኛው ውጪ ነው እኮ ያለው አንድ ችግር ቢፈጠርብህስ ባሌ አይደለህ እንዴ አካሌ አይደለህ እንዴ ብላ። ሴት ልጅ ምላሷ ምላስ እንዳይመስልሽ ወንድ ነው ምላስ ይባላል እንጂ ለምን ከወንድ የበለጠ የሴትን ንግግር እኛ እናምናለን። አሁን ያንን ነገር ብታደርግ እውነቴን ነው የምነግርሽ የሆነ በቃ ዝም ብላ ጥፋትን እያየች ጥፋት እንዳልሆነ አድርጋ መኖር የምትችል ሴት ትረስት ሚ ብዙ ዓመት ከትዳሯ አትፋታ። እኔ አሁን እንደዚህ አይነት ሴት ነው የምፈልገው። እየተረገጠች ትኖር እያልኩሽ አይደለም። መረገጥ ሳይሆን የኔን ስተት አድርጋ አጉልታ ሳታሳየኝ በሌላ መንገድ ልትመክረኝ ትችላለች። ትልቁ ፖይንት አሁን ያልኩሽ እኔ አምሽቼ የምመጣ ከሆነ እንዳልኩሽ ታግሳ የሆነ ቀን ከጠበቀችኝ የሆነ ቀን ከደገመችው 3-4 ቀን ከደገመችው ያንን ነገር ወይኔ ሚስቴ እኮ ይሄን ያትተኛም እየጠበቀችኝ ነው እኮ ብሎ የፈለገ ጫወታ ቢኖር ጥሎ ነው ወደ ቤቱ የሚመጣው። ያንን ነገር ግን አታደርጉም። ሴቶች ትቸኩላላችሁ። ያችን ነገር ተዋት ነው እያልኩሽ ያለሁት። ኖ የሴቶቹ ደግሞ አመለካከት አሁን ለምሳሌ እናቱ በመስለውስ ሚስቱ ሳይሆን እናቱ እንዳልመስለው 80% ልንገርሽ 80% ወንድ ልጅ 80% በሚባል ደረጃ አሜ ሞልቼ መጣለ እንደፈለገው ምናምን ተንበዛብዞ ከጓደኞቹ ጋር እንደፈለገ ዝግም ብሎ ሲመጣ ዝም ብዬ እስቲ ንገሪኝ። ፈታ አርጊው ይሄንን ወርድ ፈታ አርጊው። መንበዛበዝ ምንድነው? ሌላ ሴት ጋር በታሪክ ይሄን እንዳታስቢው። ይሄን ካሰብሽ ትዳር አይኖርም። ሌላ ሴት ምናምኑን ሳይሆን ሜቢ ሊሆንም ይችላል እኮ ሰምበዲ ኖ ይሄን አታስቢ ጉቺ። ይሄን ካሰብሽ በትዳር መኖር አትችይም። መንሱር ልጠይቅክ፣ አምሽቶ አልክ ሰዓት እላፊ ባለትዳር ካመሸ ለባለትዳር የሚባሉ ሰዓቶች አሉ በባህላችን። የሱ ዴፊኒትሊ ከነዛ ሰዓታት አሳልፎ አምሽቶ 3 ቀንም 4 ቀንም ታግሳ ከጠበቀችው ማለት ወይም ደግሞ እኔ አስቤ ነው አንድ ነገር ይሁን ከምስል ለምንድን ነው የማስበው? እናቱ ነኝ እንዴ? እናቱ ታስብልኝ። ዩ ሲ እዚህ ጋር ነው ችግሩ። አሁን ችግሩ እዚህ ጋር ነው ጉቺ። ቆይ ልንገርሽ፣ ቆይ እኔ ታላቅሽ ነኝ።
አንደኛ ታላቅሽ ነኝ የላይፍ ኤክስፒሪየንስ አለኝ በጣም ብዙ ባለትዳር ጓደኞች አሉኝ ባለትዳር ጓደኞች ታሪካቸውን ያወሩኛል እውነቴን ነው የምነግርሽ ትዳራቸውን ቆይ ልንገርሽ ትዳራቸውን ወደ ጫፍ በቃ የሆነ አለ አይደለ ምን አለበት ለባልሽ መሬት ብትሆኚ ይሄ እኮ የበታችነት አይደለም ጉቺ አንቺ የበላይ ወይሱ የበታች መሆን አይደለም እርግጠኛው ነው የምነግርሽ ባልሽ አምሽቶ በሚገባ ቁጥር ታግሰሽ በቃ እኔ ትዳር እፈልጋለሁ ህይወት እፈልጋለሁ ፍቺ ለኔ ነውር ነው በቃ ባሌ ነው ወደዋለሁ ካልሽ ቆይ ጉቺ እኔ ምናልባት ትራዲሽናል ላወራሽ ይችላልው ይሄ የዘመኑን ላይፍ እኔ ብዙም አላቅም ማውቀም አልፈልግም ከታገሽ ማክሲመም 5 ቀን 6 ቀን ዋቴቨር 6 ወር እንኳን ቢሆን ይሄን ነገር የሚያደርገው ባልሽ ትረስት ሚ የፈለገ መጥፎ ባል ቢሆን ተመልሶ ህይወትሽ ላይ ያንቺ የራስሽ አርገሽ ታምበረክኪዋለሽ ወንዶች እንደ ሴት አይደሉም ትንሽ ነገር ነው የሚበቃንኛን ሴት ልጅ ሶሪ ቱ ሴይ ዛት ምንም ነገር እንትን ቢባል ብዙም ላትል ትችላለች ወንድ ልጅ ግን ልንገርሽ አምሽቼ ስመጣኔ እንዳልኩሽ ነው ጋቢም ለብሳ ምንም አድርጋ ታግሳ እራት ቋጥራ እኔ ጠግቤ ልመጣ እችላለሁ እኔ ጠጥቼ ምንም አድርጌ ልመጣ እችላለሁ ታግሳ ቤቢዬ ስታመሽ ምን ትሆናለህ ብዬ ነው እኮ ለምንድነው ማተኛው እንኳን ስልሽ ምን ትሆናለህ ባሌ አይደለ ይሄን ማድረግ የበታችነት እንዳይመስልሽ ጉቺ this is life አሁን የበታችነት ነው አላልኩም የበታችነት ነው አላልኩም ግን እሷ እናትክ ብቻ ነች ስፔሻሊ በዚህ ዘመን ምን ችግር አለው this is not about mother ይሄ የእናትነት ጉዳይ አይደለም እዛ እየጠበቅ ከሆነ እሺ እኔ ደግሞ ላንተ ጥያቄ ልጠይቅክ 3-4 ቀን ታገሱና በተጠብቁ አልክ what if ማምሸቱን 3-4 ቀን ታግሼ ጠብቄ እንዳልከው ቤቢዬም ሃኒዬም ብዬ ተንከባክቤ እኔ ሐሳብ ያዘኝ ስታመሽ ምን ትሆናለክ ብዬ ነው ብዬ ተንከባክቤ ያስገብቼ ምንም እንዳልተፈጠረ ሳደርግ ዩኔቨር ነው እኮ ምናልባት እሱ ማምሸቱን አክሴፕት ያረኩለት መስሎት በቃ ተቀብለዋለች ኖርማላይዝድ አድርጎት ሊኖር ከፈለገስ በቃ አክሴፕት አድርገው በጣም ጥሩ ጥያቄ it makes sense ይሄ ትክክል ነሽ እንደዛ የሚመስላቸው ወንዶችም ሊኖሩ ይችላሉ ግን ይሄ የሚሆነው በምን መቼ መሰለሽ እውነትሽን ነው ሊሆን ይችላል አንዳንድ ወንድም እንደዛ ሊያስብ ይችላል በቃ ወይ መሄጃታ ነው ወይ ደግሞ የኔን ማምሸት አክሴፕት አርጋው ነው ምናምን ብሎ አስቦም ሊሆን ይችላል ግን ያንን ነገር ደግሞ እንዳልሆነ ማሳወቂያ መንገድ አላችሁ እናንተ by any means ይሄን ለላንቺ አልነግርሽም ቴክኒኩን አንቺ ራስሽ ታውቂዋለሽ በደንብ ታውቂዋለሽ ሴት ልጅ መንገዳችንንማ አይሆንም አልክኩ ኖ ባሏን ላለመፍታት ትዳሯን ላለመፍታት ባሏ ደግሞ ትዳሩን ላለመፍታት አስቦ ከሆነ ትዳር ሊፋቱ የማይችሉበትን ሊያፋታቸው የሚችላቸው ነገሮች ሁሉ እየዘጉ መኖር ይችላሉ ምን ችግር አለው 6 ወር ብትታገሺ ምን ችግር አለው አመት ሙሉ ብትታገሺ እዚህ ጋር ነው ፖይንቱ ገባሽ ምን ችግር አለው he's your husband እኮ በዚህ መሃል እኮ ወይ now big question አመጣ 6 ወር or 1 year ታገስኩትኝ እያመሸ ኦሬዲ ድግግሞሽና ለምምዶሽ ያልኩክ ይሄ ነው ከአመት በኋላ ኖ ለምን አመት ጠብቅ ያለው ለምን አልተስተካከለም ብዬ የተነሳው ቀን በሽማግሌ ጥያቄ አለ በባሌ ጥያቄ አለ እስከዛሬ ለምን ዝማልሽ እስከዛሬ ለምን ኖ አላለችኝም ዛሬ ምን ተገኘ ብላችሁ የምትጠይቁ እኮ ናችሁ በትግስት ሰንበዲ እስከሆነ ርቀት ድረስ ዝም ብሎ ታግሶ ከጠበቃችሁ በኋላ ኢናፍ ብዬ የሆነ ቀን ብድግስን ምንድነው በቤተሰብ በሽማግሌ በባሌም ልጠይቅ የምችለው ዛሬ ምን ተፈጠረ የምባለው እስከዛሬ የተቀበልሽውን ነገር ዛሬ ምን መጣ honestly ይሄን የሚመጣው መንሱር እኔ አሁን ባልን አለመታገስ ጥሩ ነው እያልኩኝ አይደለም ትዳርን በትንሽ ነገር ፍቱ አይደለም መስዋዕትነት አለ ዋጋ አለው ቅድም እንዳልከው እናቶቻችን እንዲህ በቀላል አይደለም አልፈው እኛን እዚህ ያደረሱት አይደለም ኢቨን እኮ የድሮ እናቶች መንሱር ሳይታዩ ነው ቤተሰብ ነው የሚያጋባቸው ባሏ ማን እንደሆነ መታቀው የሰርጋቸው ቀን ነው አይደለ ግን ተፋቅረው ተዋደው ተስማምተው ቤተሰብ ያፈራሉ አሁን ላይ ላልከው ነገር አመትም 6 ወርም እኔ ታገስኩት let's say ከአመት በኋላ ግን መታገስ አቃተኝ ደከመኝ እንደ ሰው አስፈልጎኝ ይሆናል ባል አስፈልጎኝ ይሆናል አሞኝ የለ ይሆናል ማውራት ፈልጌ ይሆናል እንደ ሴት መታቀፍ ሊያምርክ ይችላል ባልክ ስር መቀመጥ ሊያምርክ ይችላል ይሄ ሰውዬ የለ ከአመት በኋላ ሲሰለች
ወይ ሽማግሌ ተሰበስባለክ በሀገራችን ባህል ወይ ወደ ፍቺ ይኬዳል አይደል? ስትጠየቅ እቺ ሴት የምትለው ታግሼ ሰልችቶኝ መሮኛል ነው ብዙ ጊዜ የምንለው። በቃ ካቀሜ በላይ ሆኗል። እስከዛሬ ለምን ዝም አልሽ? ጥያቄዎች ይመጣሉ ከባል ሳይድ። እስከዛሬ ሳመሽ ሁሌም አንድም ቀን ኮምፕሌን አድርጋ አታውቅም። ዛሬ ምን ተፈጠረ? ወይ ጓደኛ ያፈራክ ይመስለዋል፣ በጓደኛ ምክር ይመስለዋል፣ ወይ የቤተሰብ እጅ የገባበት ይመስለዋል። ከዛ ቤተሰቦቿ ትዳሬን በጠበጡ ልትባል ትችላለህ። ጓደኞች አፍርታ ነው ትባላለክ። ገባክ? እርምጃ በእርምጃ ተከታትለክ ማስተካከል ነው እንጂ አመትና 6 ወር ይቀየራል ብዬ መጠበቅ ልምምዶሹን ኖርማል ያደርገውና እንደተቀበልኩት አድርጎ ይኖርና እኔ ሰልችቶኝ ነው ስል ግን ያኔ ምንድነው የሚሆነው? እስከዛሬ ለምን ዝም አለች የሚባል ነገር ይመጣልና ይሄንን አንተ ከምን አንግል ታየዋለህ? ልክ ጥያቄ ይመጣል። ሁለት ነገር ነው። እንደዚህ ብዙ ጊዜ ባል አምሽቶ ሲመጣ ሞስትሊ ሰዎችን የሚያጨቃጭቀው በሰዓት ቤት አለመምጣት፣ ለሴቷ ኬር አለመስጠት፣ ገባሽ? ለሴቷ ቦታ አለመስጠት፣ ለልጆቹ ለትዳሩ ለምናምን ቦታ አለመስጠት ነው ሞስትሊ የሚያጨቃጭቀው። ጉቺ ትረስት ሚ ይሄ አሁን ያልሽው ሴንስ ያደርጋል። እውነትሽን ነው። የብዙ ሰዎች ጥያቄ ልክ ነው። ለምንድን ነው አመት ሙሉ የታገሽው? ይሄ ነገር ሲኖር እሱ በየቀኑ ማታ አምሽቶ በሚመጣበት ሰዓት አመቱን ሙሉ ታክሰሽ ዛሬ ምን ተገኘ ልትባል ትችላለች። ግን አመት ትታገስ እያልኩሽ አይደለም። እኔ ምን መሆን ይችላል መሰለች ጉቺ 2 ወር 3 ወር ምናምን ሲሆን ከዛ በኋላ ያንኑ ቀን አይደለም መናገር ያለባት። ይሄ ምናልባት ትራዲሽናል ሊሆን ይችላል፣ የፋራ ምክር ሊሆን ይችላል፣ ግን ትክክለኛ ነው ብዬ ነው የማስበው እኔ። 2ኛ ወር ወይ 3ኛ ወር ላይ ማታ አስገብታው ጠዋት ቁርሷን ስትበላ ቤቢዬ አውቃሃል አይደለ እኔ ስለምወድህ ትዳሬንም ስለምወድ ነው ማታ እስከዛ ሰዓት እየጠበቅኩ አውቃሃል። ግን ከተጋባን 3 ወራችን ሞልቷል። በዚህ 3 ወር ውስጥ ስንት ቀን ነው አምሽተህ የመጣኸው? አንተ እሌና ያውቃልና በተቻለ መጠን ነገሮቹን የምታስተካክል ያንኑ ቀን አይደለም በነጋታው። ወላሂ ነው የምነግርሽ 70-80% ወንድ ልጅ በዚህ አይነት ሁኔታ ካስታመምሽው ከዛ በኋላ መሬት ነው የሚሆነው። እንደፈለግሽው የምታዥ ወንድ ነው የሚሆነው ያ ሰው። ይሄን ፕሪንሲፕል ሞክሪው፣ ወይ ደግሞ እዚህ ያላችሁ ሰዎች ሞክሩት፣ ለውጡን ታያላችሁ። እውነቴን ነው የምነግርሽ። ከዛ በተረፈ ግን አመሸ ብለሽ በየቀኑ ባዘር የምታረጊው ከሆነ አሁን ለምሳሌ አንዳንዴ ምን ይፈጠራል መሰለሽ? እኔ ማታ ሁሌ 2 ሰዓት ቤት መግባት አስለምጄ ይሆናል ትዳሬ ላይ። የሆነ ቀን ግን መንገድ አምሽቼ ከቢሮ ስወጣ ምናልባት ድራይቭ እያደረኩ መንገድ ሊዘጋጋ ይችላል። አንዴ ደወለች፣ እኔ እየመጣው ነው ጠብቂኝ፣ መንገድ ተዘጋግቶ ነው ልሻለሁ። የሆነ ሰዓት ላይ ደግሞ አሁንም ትንሽ ቆይታ ትደውላለች፣ እየመጣው ነው ጠብቂኝ፣ እራት እኮ ቀርበዋል ነው የምትለው። 3ኛ ደግሞ ደውላ፣ አሁን ይሄ ሰው ምንድን ነው የሚያስበው? እየተጨቀጨኩ ነው ብሎ ነው የሚያስበው። ግን እሷ እየጨቀጨቀችው እኮ አይደለም፣ ምን ሆኖ ነው ብላ ነው። ሲሪየስ 70-80% ሴት ልጅ 70-80% በሚባል ደረጃ ሴት ልጅ እውነት ወደ ትዳሯ ከገባች በኋላ ትዳሯን አለማክበር ከባድ ነው ለሷ። ትዳራቸውን አክብሮ ወዶ ነው የሚኖሩ በብዛት ሴቶች። ችግር ያለው ወንዱ ጋር ነው። እኛ ነን ለብዙ ነገሮች የምንጋለጠው። ሴት ግን አንዴ ትዳር ብላ ከገባች፣ በተለይ ልጅ ከወለደች፣ ልጅም ደግሞ አትውለድ፣ እውነተኛ ባሌ ነው ይወደኛል ብላ አምና አብራ ከኖረች ትረስሚ በቃ እንትን ማድረግ ይቻላል። ግን ትልቁ ፖይንት ያን ሁሉ ወሬቴና አንቺን አሁን ማሚና ዳዲ የኖሩበትን ስታይል አምጪው አሁን እዚህ ላይፍ ላይ እዚህ ጄኔሬሽን ላይ ያኔ ምን ይሆናል መሰለሽ? እሺ ብለሽ ትኖሪያለሽ። የኔ እናትና አባት ሲጣሉ ልንገርሽ፣ አባት እናት ከተጣላች የኛ አካባቢ ሰው ልጅ ተጣልቶ ከመጣ አያሳድርም ቤቱ። ኤርሊ ከሆነ አምሽቶም ቢሆን ቤታቸው ወስደው ከባል ጋር ያስታርቃል። የድሮ አባት። የአሁኑ አባት ግን ደውሎ እንኳ አይጠይቅም። እውነቴን ነው የምነግርሽ። ለምን መሰለሽ ያን የምናደርገው? ይሄ ኢጎ አለብን። እኔ አሁን ልጄ ከባሏ ጋር ተፋታ ብትመጣ በታሪክ ቤት አያሳድራትም፣ ይዣት ነው የሚሄደው። ምንድነው ምን አጥፍታ ነው ብዬ ነው የምጠይቀው። ያን ማድረግ ግን ምንድነው እንትን የሚያደርገን? ኢጎ አለብን። ወይ ባልየው ሀብታም ይሆናል፣ ወይ አባትየው ሀብታም ይሆናል። ማን ስለሆነ ነው እሱ ተይውና ነይ ይሄው ኑሪ ምናምን ነው የሚባለው። ይሄ ግን ልክ አይደለም። ቶታሊ እኔ አላምንበትም በዚህ ጉዳይ ላይ።
ትልቁ ፖይንት ሴት ልጅ ከታገሰች ወንዱም ከታገሰ አለመታገስ ነው ትዳርን ብዙ ጊዜ ለፍቺ የሚያጋልጠው። በዚህ ዕድሜ እኔ ከአንድም ሁለት ትዳር ሉዝ አድርጌያለሁ። በእርግጠኝነት ነው የምነግርሽ። ሉዝ ያረኩበትን ነገር ቆም ብዬ ሳስበው ያን ነገር ታግሼ ባልፍ ኖሮ ሰክሰስ ላደርግ እችለው ነበረ። ባለመታገሴ ነው ያ ነገር የመጣው። እሷም ደግሞ ባለመታገሷ ነው ያ ነገር የመጣው።